ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በዚህ ቻፕተር በዋነኝነት ዲስከስ የምናደርገው በዓለም ትልቅ ስፍራ ስላላቸው ስለ ሁለቱ የዓለም ጦርነቶችና ስለነሱ ክራይሲስ እንዴት ጦርነቱ ሊጀመር እንደቻለ እንዴት ሊያበቃ እንደቻለ ጦርነቱ ደግሞ ካበቃ በኋላ ምን አይነት ኮንሲኩዌንስ ይዞ መጣ የሚለውን የምንመለከትበት ቻፕተር ነው። በደንብ እንድትከታተሉ ጠይቃለሁ ማለት ነው። መጀመሪያ በዚህ ላይ ለሰን እንግዲህ የምናገኘው የመጀመሪያው የዓለም ጦርነት ነው ማለት ነው። ስለዚህ የመጀመሪያው የዓለም ጦርነት ወይም ደግሞ ወርልድ ዋር ዘ ፈርስት የምንለው ከ1914 እስከ 1918 በነበረው ጊዜ የተደረገ ጦርነት ነው። ይሄ ጦርነት እንግዲህ በዚህ ጦርነት ለመጀመሪያ ጊዜ ኬሚካል ዌፐኖች ተግባር ላይ ጥቅም ላይ እንደዋሉ እንረዳለን በዚህ ጦርነት። ከዛም በተጨማሪ ደግሞ ኤሪያል ቦምቢንግ እንደነበረ ወይም ደግሞ የተለያዩ ኤርክራፍቶችን በመጠቀም ከላይ ሆኖ በቦምብ ጥቃት ማድረስ ለመጀመሪያ ጊዜ የተጀመረበት ታይም እንደነበረ እንረዳለን ማለት ነው። ከዛም በተጨማሪ ብዙ የሆነ የጅምላ ጭፍጨፋ እንዲሁም ደግሞ ከፍተኛ የሆነ አርሚ ሞቢላይዜሽን የነበረበት ጊዜ ነው ማለት ነው። ይሄ የዓለም ጦርነት ወርልድ ዋር ዘ ፈርስት ከመባል በተጨማሪም ዘ ግሬት ዋር፣ ዋር ቱ ኢንድ ኦል ዋርስ እነዚህ ሁሉ የተሰጡት ስያሜዎች ናቸው የጦርነት ካለው ትልቅ ስፍራ የተነሳ ማለት ነው። ስለዚህ አጠቃላይ ኦቨርቪው የዚህ ጦርነት ይህን ይመስላል ማለት ነው። በዚህ ጦርነት እንግዲህ በዋነኝነት ሁለት አሊያንሶች ወይም ሁለት ግሩፖች ነበሩ። የዚህ ሁለቱ ግሩፖች እንግዲህ የምንላቸው እዚህ ምስሉ ላይ አስቀምጬላችኋለሁ። የመጀመሪያው ትሪፕል ኢንቴንቴ የሚባሉት እና ትሪፕል አሊያንስ የሚባሉት ናቸው። እንግዲህ እዚህ ጋር ትሪፕል የሚለው ምን ያመላክተናል? በቁጥር 3 መሆናቸውን እነዚህ አላይድ የሆኑት ሀገራት ናቸው። እነዚህ ሀገራት በቁጥር 3 መሆናቸውን ትሪፕል የሚለው ቃል ይገልጽልናል ማለት ነው። እንግዲህ እዚህ ትሪፕል ኢንቴንቴ የምንለው እንግዲህ ግሬት ብሪቴን እና ፍራንስ፣ ራሽያ እነዚህ ሶስቱ ትሪፕል ኢንቴንቴ የሚባለውን እነዚህ ሶስቱ እንደያዙት እንረዳለን። ትሪፕል አሊያንስ ላይ ደግሞ ስንመጣ ጀርመኒ፣ ኦስትሪያ፣ ሃንጋሪ፣ ኢታሊ ሆኑ ሶስቱ ትሪፕል አሊያንስ ብለው እንደተመሰረቱ እንመለከታለን። ስለዚህ በዚህ የዓለም ጦርነት ላይ በጣም በተደጋጋሚ ሲጋጩ የምታያቸው እነዚህ ሁለት ግሩፖች ናቸው። ትሪፕል ኢንቴንቴ እና ትሪፕል አሊያንስ ወይም ሴንትራል ፓወር እና አላይድ ፓወር እንላቸዋለን። ሴንትራል ፓወር የምንላቸው ትሪፕል አሊያንስ የሆኑትን ጀርመኒ፣ ኦስትሪያ፣ ሃንጋሪ፣ ኢታሊ ሴንትራል ፓወር እንላቸዋለን። ትሪፕል ኢንቴንቴ ላይ ያሉት ደግሞ ብሪቴን፣ ፍራንስ፣ ራሽያ አላይድ ፓወር እንላቸዋለን ማለት ነው። እንግዲህ መጀመሪያ የምንመለከተው በ1879 ዱዋል አሊያንስ የሚባል ስምምነት መጀመሪያ በጀርመኒ እና በኦስትሪያ ሃንጋሪ መካከል እንደተደረገ እንመለከታለን። ዱዋል የሚለው እንግዲህ በቁጥር ሁለት እንደሆነ ያመላክተናል። መጀመሪያ ላይ እንግዲህ ጀርመኒ እና ኦስትሪያ ሃንጋሪ ዱዋል አሊያንስ የተባለውን ስምምነት እንደተፈራረሙ ከዛም በኋላ ኢታሊ ይህንን አሊያንስ ጆይን ስታደርግ ደግሞ ትሪፕል እንደተባለ እንመለከታለን ማለት ነው። በዚህ መንገድ የትሪፕል አሊያንስ ፎርም ተደርጓል ማለት ነው። 1891 up to 94 ፍራንኮ ራሽያን አሊያንስ ደግሞ እንደተመሰረተ እንመለከታለን። በዚህ ጊዜ በፍራንስ እና በራሽያ መካከል ይሄ አሊያንስ እንደተመሰረተ ሌተር ደግሞ ብሪቴን ጆይን እንዳደረገች እና ትሪፕል ኢንቴንቴ የሚባለውን ስያሜ እንዳገኘ እንመለከታለን ማለት ነው። ስለዚህ እነዚህ ሁለት አሊያንሶች ናቸው እርስ በርስ የሚዋጉት በዚህ በመጀመሪያው የዓለም ጦርነት ላይ ማለት ነው። እንግዲህ የመጀመሪያው የዓለም ጦርነት ከመምጣቱ በፊት ምን አይነት ክራይሲሶች ነበሩ ወይም ደግሞ ይሄ ጦርነት እንዲጀመር ምን አይነት ነገሮች መንገድ ጠረጉለት የሚለውን እንመልከት። መጀመሪያ 1909 ኦስትሪያ ሃንጋሪ አኔክስድ ቦስኒያ ሄርትጎቪና። እንግዲህ ከዚህ በፊት በነበረው ሌሰናችን ለመመልከት ሞክረናል። ኦስትሪያ ሃንጋሪ እንግዲህ ቦስኒያ የተባለችውን ቦታ መውሰድ እንደቻለች እንመለከታለን። በዚህም ደግሞ ብዙ ደስተኛ ያልነበሩ ሀገራት እንደነበሩ ታስታውሳላችሁ። አንደኛ ሰርቢያ ነች። ሰርቢያ ለምንድን ነው እቺ ቦስኒያ በተባለችው ቦታ መወሰድ ደስተኛ ያልነበረችው ካላችሁ እዚች ቦስኒያ የተባለችው ቦታ ላይ የተወሰኑ የሰርብ ዜግነት ያላቸው ሰርቢያኖች የሰርቢያን ቋንቋ የሚናገሩ የተወሰኑ ህዝቦች ይኖሩ ነበር። ስለዚህ ሰርቢያ ምን ታስብ ነበር? አንድ ቀን ያንን ቦታ ይዛ ካላት ከሰርቢያ ከራሷ ግዛት ጋር ዩኒፋይ አድርጋ ለራሷ ግዛት መውሰድ ትፈልግ ነበር። ግን ኦስትሪያ ያንን ቦታ ስለወሰደችባት ቂም ይዛ እንደነበረ እንመለከታለን። ከሰርቢያ በተጨማሪ ራሽያም ኦፖዝ ታደርገው ነበረ ኦስትሪያ ሃንጋሪ ይሄንን ቦታ መውሰዷ። ስለዚህ ሰርቢያና ራሽያ የዚች ቦስኒያ የተባለችውን ግዛት ኦስትሪያ ሃንጋሪ መወሰድ አክሰፕት ሊያደርጉ አልፈለጉም ነበረ። በኋላ ግን ኦስትሪያ ሃንጋሪ ይሄንን ቦታ መውሰዷን አክሰፕት እንድታደርገው አክሰፕት የማያደርጉት ከሆነ ጦርነት ዌጅ እንደምታደርግ የተለያዩ እንደዚህ አይነት ሜዥሮችን በመውሰድ ሁለቱም ሀገራት ማለትም ሰርቢያና ራሽያ ቦስኒያ የተባለችው ግዛት ኦፊሻሊ የኦስትሪያ መሆኗን
አክሰፕት እንዲያደርጉ አስገድዳቸዋለች ማለት ነው። በዚህ መንገድ እንግዲህ ሰርቢያ ውስጥ ብላክ ሃንድ የሚባል ቴሮሪስት ግሩፕ አለ። ይህ ቴሮሪስት ግሩፕ በኋላ ላይ ለአርክዱክ ፍሬዲናንድ አሳሲኔት መደረግ ወይም መገደል ምክንያት የሆነ ነው። ብላክ ሃንድ ቴሮሪስት ግሩፕ የሚባለው እንግዲህ ሰርቢያ ቂም እንደያዘች ነግሬያቸዋለሁ። ይህንን ተከትሎ እንግዲህ ብላክ ሃንድ የተባለው ቴሮሪስት ግሩፕ ፕሎት እያደረገ እንደነበረ፣ ሴራ እየጠነሰሰ እንደነበረ እንመለከታለን። ፋይናሊም በ1914 ደሴም ይር የመጀመሪያ ዓለም ጦርነት የተጀመረበት ዓመት ላይ አርክዱክ ፍራንስ ፈርዲናንድ አሳሲኔትድ ኢን ሳራጀቮ። እንግዲህ ይሄ ብላክ ሃንድ ቴሮሪስት ግሩፕ ያልኳችሁ ፕሎት እያደረገ ነበረ ብያቸዋለሁ። የኦስትሪያ አርክዱክ የነበረው ፍራንስ ፈርዲናንድ ከባለቤቱ ጋር ትሪፕ ላይ በነበረበት ጊዜ ሳራጀቮ የተባለው ቦታ ላይ በዚህ ቴሮሪስት ግሩፕ ሊገደል አሳሲኔት ሊደረግ ችሏል ማለት ነው። በዚህም ምክንያት ነው እንግዲህ ወደ መጀመሪያ የዓለም ጦርነት መገስገስ የተጀመረው። ከዚህ አርክዱክ መሞት በኋላ ኦስትሪያ ሰርቢያ ላይ ጦርነት እንዳወጀችባት እንመለከታለን ማለት ነው። ኦስትሪያ ሃንጋሪ ዲክሌርድ ዋር ኦን ሰርቢያ ጁላይ 28 1914። በዚህ ዓመተ ምህረት ኦፊሻሊ ኦስትሪያ ሃንጋሪ ሰርቢያ ላይ ጦርነት አውጃባት ነበረ ማለት ነው። መጀመሪያ ላይ ራሽያና ሰርቢያ እንግዲህ በጣም ወዳጆች ናቸው። በዚህ በወቅቱ መጀመሪያ ጦርነት ዲክሌር ሲደረግ ወይም ደግሞ ያቺ ቦስኒያ የተባለችው መሬት ስትወሰድ ራሽያ አቅማምታ ነበር ሰምሃው ሰርቢያን ሰፖርት ለማድረግ። ለምን በወቅቱ ራሽያ ከጃፓኖች ጋር ቀደም ብላ ጦርነት አድርጋ ነበር። በዚህም ጦርነት ተዳክማለች እና ለራሷ ተዳክማለች ይቅርና ሰርቢያን ሰፖርት ለማድረግ። ስለዚህ በወቅቱ አቅማምታ እንደነበረ፣ ነገር ግን ኦስትሪያ ኦፊሻሊ ዋር ዲክሌር ስታደርግ የሰርቢያን ሳይድ ጆይን አድርጋ ራሽያ ጦርነቱን አብራ ጆይን እንዳደረገች እንመለከታለን። ከዚህም በተጨማሪ በተቃራኒው ሳይድ ደግሞ የኦስትሪያ ሃንጋሪን ሳይድ ጀርመኒ ሰፖርት አድርጋ ኦፊሻሊ ወደ ጦርነቱ እንደገቡ ጦርነቱ እንደተጀመረ እንመለከታለን ማለት ነው። ስለዚህ የመጀመሪያው ዓለም ጦርነት ተብሎ ሲጀመር አናውንስ ሲደረግ በዋነኝነት እነዚህ ሀገራት ራሳቸውን አንዳቸው ሌላቸውን ሰፖርት አድርገው ገብተዋል ማለት ነው። ሰርቢያ እና ኦስትሪያ ሃንጋሪ ባደረጉት ጦርነት በሰርቢያ ሳይድ ራሽያ፣ በኦስትሪያ ሃንጋሪ ሳይድ ደግሞ ጀርመኒ ሆኖ ጦርነቱን እንደጀመሩት እንመለከታለን ማለት ነው። በዚህ ጦርነት እንግዲህ ኢንትሮዲዩስ ከተደረጉ ነገሮች አንዱ ስቸልፈን ፕላን ነው። ስቸልፈን ፕላን ስቸልፈን ስያሜውን ያገኘው ከሰውየው ነው። ቮን ስቸልፈን የሚባል የጦር መሪ ነበረ። ይህ ጦር መሪ ነው እንግዲህ ይሄንን ስቸልፈን ፕላን ብሎ ኢንትሮዲዩስ ያደረገው። ይህ ፕላን በዋነኝነት የ6 ሳምንት ፕላን ነው። የ6 ሳምንት ጦርነት ፕላን ማለት ነው። እንግዲህ ይሄ ጦርነት የዚህ ፕላን ዋና ዓላማው ምንድን ነው? ጀርመኒ እንግዲህ ይህንን ጦርነት በሁለት ሳይድ በኢስተርን እና በዌስተርን ፍሮንት ነው ጦርነት ስታደርግ የነበረው። ስለዚህ እነዚህን ሁለት ጦርነቶች በአንዴ ለማስኬድ የተደረገ ፕላን ነው። ይሄ እንዴት ነው ከተባለ የመጀመሪያው የስቸልፈን ፕላን ቀጥታ ወደ ፍራንስ በመሄድ የፍራንስ ካፒታል ሲቲ የሆነችውን ፓሪስ መያዝ፣ ከዛ በኋላ ወደ ኋላ ተመልሶ ደግሞ ራሽያን መውጋት። ይሄ ነበረ ፕላኑ የነበረው። ወደ ፍራንስ እንዴት ነው ጀርመኒ ልትገባ ያሰበችው? በቤልጂየም። ቤልጂየም ቅርብ ነው ወደ ፓሪስ ወደ ፍራንስ ለመድረስ ቅርብ ስለሆነች በቤልጂየም አድርጎ ፍራንስ መግባትና ፓሪስን ያን አካባቢ መያዝ። ለምንድነው ቀድመው ወደ ፍራንስ ማርች ማድረግ የፈለጉት? ፍራንሶች ፈረንሳውያን በወቅቱ ይሄ ለጦርነት በጣም ቶሎ ምላሽ የሚሰጡ ስለሆኑ ቶሎ ሄዶ እነሱን መዋጋት ይቀላል። በተቃራኒው ራሽያኖች በጣም ለጦርነት ዝግት የሚቆዩ አይነት ስለሆኑ መጀመሪያ ፍራንስን ሄዶ ወግቶ ከዛ ደግሞ ወደ ኋላ ተመልሶ ራሽያን መውጋት ቤተር ነው በሚል ሀሳብ ነው እንግዲህ ይሄ ስቸልፈን ፕላን ኢንትሮዲዩስ ያደረገው ይህ ሰው ማለት ነው። ስለዚህ በወቅቱ ግን ብሪቴን እንዴት ነው ወደዚህ ጦርነት የገባችሁ ካላችሁ፣ ቤልጅየም በወቅቱ ቀደም ሲል እንግዲህ ዩሮፒያን ሀገራቶች ተፈራርሞ ነበረ ትሪቲ። በዚህ ትሪቲ ምንድነው የተስማሙት? ቤልጂየም ኒውትራል የሆነች አካባቢ ነች፣ ማንም አይዛትም፣ ፕሮቴክት እናደርጋታለን የሚል ስምምነት ነበር። ጀርመን ግን ይህንን ስምምነት ትሪቲ አፍርሳ በቤልጂየም በኩል አድርጋ ፍራንስን ኢንቬድ አደረገች። ይህን ተከትሎ ብሪቴን ጦርነቱን ጆይን አደረገች ማለት ነው፣ የቤልጂየምን ወረራ ተከትሎ። ምክንያቱም ይሄ አጌንስት ከተፈራረሙት ከተስማሙት ውል አጌንስት ስለሆነ በዚህ መንገድ ብሪቴን ጦርነቱን ጆይን አድርጋለች ማለት ነው። እንግዲህ ጦርነቱ እንዲህ እያለ ኤክስፓንድ እያደረገ መጥቷል። ከዚህ በኋላም ብዙ ሀገራቶች ጆይን አድርገዋል። ቱርኪ ኦን ዘ ሳይድ ኦፍ ጀርመኒ ሆና ገብታለች። ቡልጋሪያ፣ ቱርኪና ቡልጋሪያ ሴንትራል ፓወር ያለው እንዳትረሱ። ጀርመኒ፣ ኢታሊ ኤንድ ኦስትሪያ ሃንጋሪ እነዚህ ሴንትራል ፓወር የሚባሉት ናቸው። ስለዚህ ተርኪና ቡልጋሪያ እነዚህ ሁለት ሀገራት ሴንትራል ፓወርን ሳይድ ይዘው ወደዚህ ጦርነት እንደገቡ እንመለከታለን። ሁለቱም የራሳቸው ፕላን ስላላቸው ነው። ማለትም አሁን ሁለቱም የሚጠሉት የራሳቸው ሀገር አለ። ተርኪ ሰርቢያን አትወዳትም ነበረ፣ ቡልጋሪያን በተመሳሳይ። ስለዚህ በዚህ መንገድ ሴንትራል ፓወርን ተቀላቅለው ወደ ጦርነቱ እንደገቡ እንመለከታለን። ከዛም በተጨማሪ ኢታሊ ኤንድ ሮማኒያ አሊዮችን ጆይን እንዳደረጉ
በዚህ መንገድ እንመለከታለን። ስለዚህ በዚህ የዓለም ጦርነት በዋነኝነት ዩሮፕ አካባቢ ላይ ነው ባትልፊልዱ የነበረው ዩሮፕ አካባቢ ላይ ነው። ይሁን እንጂ እዚህ አፍሪካ ኖርዝ አፍሪካ ውስጥም ተደርጓል፣ ፓሲፊክ ኦሽን ላይ ተደርጓል፣ ብዙ ቦታዎች ላይ ተደርጓል። ግን ዋነኛው የጦርነቱ ቲያትር የነበረው ዩሮፕ ውስጥ ነው። ይሄንን ያዙት። ከዛም በተጨማሪ በጣም ብለድ የሆኑ ጦርነቶች ተደርገዋል ዩሮፕ በተለይ ፓሪስ አካባቢ ላይ ፓሪስ እና እዛው አካባቢ ላይ ብዙ ብለዲ ጦርነቶች ተደርገዋል። ቨርደን፣ ሶሜ፣ ጋሊፖሊ፣ ማርኔ እነዚህ ሁሉ በጣም ብለዲ የተባሉ ጦርነቶች ናቸው፣ በወቅቱ የተደረጉ ጦርነቶች ናቸው ማለት ነው። እንግዲህ በዚህ የዓለም ጦርነት የመጀመሪያው የዓለም ጦርነት ላይ አዳዲስ ዊፐኖች እንደመጡ እንመለከታለን። ታንኮች፣ ሰብማሪኖች እንዲሁም ደግሞ ኬሚካል ጋዝ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜ ነው። ኬሚካል ጋዝ እንግዲህ ሌጋል አልነበረም በወቅቱ ኢሌጋል ነው። ግን አንዱ ሌላው ላይ ያለውን የበላይነት ለማሳየት ሲባል ይህን ኬሚካል ጋዝ መጠቀም እንደተጀመረ ከዛ ኢቬንቹዋሊ ሁሉም መጠቀም እንደጀመሩ እንመለከታለን ማለት ነው። ስለዚህ በዚህ መልኩ ጦርነቱ ኤክስፓንድ እያደረገ መጥቷል። ይሁንና ይህንን ጦርነት ዲክላይን እንዲያደርግ ምክንያት የሆኑ ብዙ ነገሮች አሉ። ተርኒንግ ፖይንት የምንላቸው ይሄ ጦርነት ለጊዜውም ቢሆን እንዲቆም ምክንያት የሆኑ ነገሮች አሉ። የመጀመሪያው ተርኒንግ ፖይንት በ1917 ራሽያ ውስጥ የነበረው ሪቮሉሽን ነው። እዛው ራሽያ ሀገር ውስጥ የነበረው ሪቮሉሽን ራሽያ ከመጀመሪያው የዓለም ጦርነት እንድትወጣ አድርጓታል። ብረስት ሊቶቪስክ የተባለውን ትሪቲ ተፈራርማ ከመጀመሪያው የዓለም ጦርነት እንድትወጣ ምክንያት ሆኗታል። እንዴት የሚለውን የራሱን የራሽያ ሪቮሉሽን ስለምናየው እዛ ውስጥ በዲቴል የምንመለከተው ነው። the same year 1917 USA entered war after German submarine attacks። እንግዲህ USA ጦርነት ውስጥ ከመግባቷ በፊት መጀመሪያ ሰላም ለማውረድ በእነዚህ በሴንትራል እና በአላይድ ፓወሮች መካከል ያለውን እርስ በርስ አለመስማማት ለመቅረፍ መሀል ላይ እንዳስታራቂ ሆና ለመግባት ሞክራ ነበረ። ፕሬዚዳንት ውድሮ ዊልሰን በተባለው ሰው አማካኝነት መሀል ላይ ሰላም ለማውረድ ገብታ የነበረ ቢሆንም ቦዝ ሳይድ ማንም ትሪቲውን መፈራረም አልፈለገም፣ ሰላም ማውረድ አልፈለገም። ማንም መሸነፍ ስላልፈለገ በወቅቱ ሳይሳካላት ቀርቷል የዚህ ትሪቲ ማለት ነው። ከዛ ግን ጀርመኒ የዩኤስኤ ሺፕ የሆነችን አንድ መርከብ አሰመጠችባት፣ አታክ አደረገችባት። ይህን ተከትሎ ዩኤስኤ ጦርነቱን ጆይን እንዳደረገች ከማስታረቅ ይልቅ ጆይን እንዳደረገች እንመለከታለን ማለት ነው። እንግዲህ በአላይድ ፓወር የነበረው ተደጋጋሚ አታክ ሴንትራል ፓወርን እያዳከመው እንደመጣ እንመለከታለን። ከዛም ኢቬንቹዋሊ በ11ኛው ወር በ11ኛው ቀን በ11ኛው ሰዓት የጦር አቁም ስምምነት እንደተፈራረሙ እንመለከታለን በሴንትራል ፓወር እና በአላይድ ፓወር መካከል። እንትኑ አጋጣሚው በጣም የሚገርመው 11ኛው ወር ኖቬምበር 11ኛው ቀን 11ኛው ሰዓት ላይ ነው ይሄን የጦር አቁም የተፈራረሙት ማለት ነው። ሶ ኦፊሻሊ ኖቬምበር 11 1918 ይህ ጦርነት የመጀመሪያው ዓለም ጦርነት ሊቆም ችሏል ማለት ነው። በዚህ መንገድ ሊቆም ይችላል። የተለያዩ ሀገራት ሪዛይን እያደረጉ መጥተዋል። በመጀመሪያ ከመቆሙ በፊት ቱርኪና ቡልጋሪያ ያልናቸው እነሱም ቀስ በቀስ እየወጡ እንደመጡ መጨረሻ ላይ ጀርመንን ብቻዋን ስትቀር ትሪቲውን እንደተፈራረሙ ይሄንን የጦር አቁም ስምምነት እንደተፈራረሙ ጦርነቱን በዚሁ እንዳበቃ እንመለከታለን። ነገር ግን ደግሞ እንደምታውቁት ጦርነት ሲያበቃ ዝም ብሎ አይደለም የሚወጣው። ብዙ ይዞ የሚመጣው ችግር አለ። የብዙ ሰው ህይወት ነው ይዞ የሚሄደው። የብዙ ንብረቶች ውድመት አስከትሎ ነው የሚሄደው እና ዝም ብሎ የሚሄድ ነገር አይደለም ጦርነት። እንግዲህ በዚህ የመጀመሪያው ዓለም ጦርነት 8 ሚሊዮን ያህል ህዝብ ሞቶ ነበር። 3 እጥፍ የሚሆነው ደግሞ ቆስሎ ነበር። ከዛም በተጨማሪ ደግሞ በወቅቱ ለነበሩ በጣም ትልልቅ ኢምፓየሮች ውድቀት ኮላፕስ ማድረግ ምክንያት ነው። ፎር ኤግዛምፕል ራሽያን ኢምፓየር፣ ጀርመን፣ ኦስትሮ ሃንጋሪያን ኢቭን ዘ ኦቶማን ኢምፓየር ኮላፕስ ለማድረግ ኢቬንቹዋሊ ለመውደቅ ምክንያት የሆነ ነገር ነው ይሄ የመጀመሪያው ዓለም ጦርነት። ከዛም በተጨማሪ ከዚህ የዓለም ጦርነት በኋላ ለተነሱ ሪቮሉሽኖች ኢንስፓየር ያደረገ ምክንያት የሆነ ከዛም በተጨማሪ ናዚዝም፣ ፋሺዝም ለነዚህ ሁሉ እንቅስቃሴዎች መነሳት ምክንያት የሆነ ነገር ነው ይሄ የመጀመሪያው ዓለም ጦርነት። በብርም ወይም ደግሞ ከኮስት አንጻር እንኳን ብትወስዱት 186 ቢሊዮን ያህል ኪሳራ አምጥቷል ማለት ነው። በወቅቱ በ1918 186 ቢሊዮን ብር ኮስት አድርጓል፣ አክስሯል ማለት ነው ይሄ የመጀመሪያው ዓለም ጦርነት። የመጀመሪያው ዓለም ጦርነት እንግዲህ በዚህ መንገድ አብቅቷል። ነገር ግን በኋላ ለተነሳው የሁለተኛው ዓለም ጦርነት የመጀመሪያው ዓለም ጦርነት ደግሞ ምክንያት ነው። እንዴት የሚለውንም እንመለከተዋለን ማለት ነው። እንግዲህ ከመጀመሪያው ዓለም ጦርነት በኋላ የተፈረሙ ትሪቲዎች ነበሩ። ፒስ ሴትን ለማድረግ የተለያዩ ሜጀሮች ተወስደዋል። የተለያዩ ትሪቲዎች ተደርገዋል። ፓሪስ ፒስ ኮንፈረንስ 1919 up to
1920 ተደርጎ እንደነበረ እንመለከታለን። በዚህም እንግዲህ ቨርሳይለስ ትሪቲን እነዚህ እዚህ ጋር ሜንሽን የተደረጉትን የመሳሰሉትን ትሪቲዎች መፈራረም እንደተቻለ እንመለከታለን። ሞር ግን እኛ በመጀመሪያው ዓለም ጦርነት በተለይ ትኩረት የምንሰጠው ቨርሳይለስ ትሪቲ ነው። ቨርሳይለስ ትሪቲ በተለይ ጀርመንን በጣም ሂዩሚሌት ያደረገ በኋላ ላይ ለናዚዝም መነሳት አንዱ ምክንያት የቨርሳይለስ ትሪቲ ነው። ህዝቡ በጣም ነው ሂዩሚሌት የተደረገው በዚህ በቨርሳይለስ ትሪቲ። እንዴት ነው ካላችሁ በዚህ በቨርሳይለስ ትሪቲ ይሄ ትሪቲ ሲጻፍ ጀርመኒ አታውቅም ነበር፣ ወይም ጀርመኒ ብዙ ጊዜ ሀገራት ትሪቲ ሲጻፍ ከሁሉም ሀሳብ ተወስዶ ነው ያ ትሪቲ የሚጻፈው። በዚህ በቨርሳይለስ ትሪቲ ግን ጀርመኒ ሙሉ ለሙሉ ወጣለች። እንድትፈርም ነው የተደረገው፣ ጀስት መፈረም ብቻ ማለት ነው። እንግዲህ በዚህ ትሪቲ ላይ ጀርመኒ ብዙ አርሚ ወታደሮቿን አታለች። ግዛቶቿ ኮሎናይዝ ያደረገቻቸው ቦታዎች ለሌሎች ሀገሮች ተሰጥታለች። እንዲሁም የተወሰኑ ግዛቶቿም ለሌሎች ሀገራት ተሰጥቷል። በዚህ መንገድ ብዙ ነገር ሉዝ ያደረገችበት ነው ጀርመኒ። በዚህ በቨርሳይለስ ትሪቲ ምንም አላገኘችም። ከዛም በተጨማሪ ደግሞ በመጀመሪያው የዓለም ጦርነት ለመጣው ኪሳራ ሪፓሬሽን ካሳ እንድትከፍል የተደረገችው ግማሹን ያህል ጀርመኒ ነች ማለት ነው። በዚህ መንገድ በጣም ሂዩሚሌት ተደርጋለች። በኋላ ላይ በተለይ የናዚ ሊደር የነበረው አዶልፍ ሂትለር በዋነኝነት ይህንን ትሪቲ ይዞ ነው የተነሳው የሁለተኛው ዓለም ጦርነት ሲደረግ ማለት ነው። ለጀርመኖች ይሄ ቨርሳይለስ ትሪቲ ስሌቭ ትሪቲ ዲክታት ብለው ነው የሚጠሩት። ስሌቭ ትሪቲ በጣም ነው የሚጠሉት ቨርሳይለስ ትሪቲን በዚህ መንገድ ብዙ ነገር ስላሳጣቸው ማለት ነው። ከዛም እንግዲህ እዚህ ጋር የምትመለከቷቸው እንዳለ ትሪቲዎች ናቸው። እነዚህ ትሪቲዎች አብዛኛውን ፓሪስ ካልሆነ ደግሞ በፓሪስ አካባቢ በሚገኙ ቦታዎች የተሰየመ ነው። እዛ አካባቢ ላይ ስለተፈራረሙ ማለት ነው። ይሄ የፒስ ሴትልመንት ፒስ ኮንፈረንስ ፓሪስ ፒስ ኮንፈረንስ ያልኳችሁ መጀመሪያው ዓለም ጦርነት በኋላ የተደረገው ፒስ ሴትልመንት በዋነኝነት በሶስት ሀገራቶች ዶሚኔት የተደረገ ነው። በዩኤስኤ፣ በብሪቴን እና በኢታሊ ወይም በፍራንስ። በእነዚህ በዋነኝነት አራት ናቸው፣ ግን ዶሚኔት ያደረጉት ሶስቱ ናቸው። ዩኤስኤ፣ ብሪቴን እና ፍራንስ። እነዚህ ሶስት ሀገራት ዶሚኔት አድርገውት ነበር። የዚህ ፒስ ሴትልመንት መንገዱን ብዙን እንዳመቻቹት እንመለከታለን። እዚህ ጋር የተቀመጡት ስሞች በወቅቱ የየሀገራቱ ፕሬዚዳንት የነበሩ ናቸው። እዚህ ጋር የምትመለከቱት ውድሮ ዊልሰን አለ። ውድሮ ዊልሰን የዩኤስኤ ፕሬዚዳንት ነበረ በወቅቱ፣ ዩኤስኤን ወክሎ እሱ አለ። ክላሜንክሎ ደግሞ እዚህ ጋር የምትመለከቱት ፍራንስን ወክሎ የነበረ ፕሬዚዳንት ነው ማለት ነው። ሎይድ ጆርጅ ደግሞ የብሪቴን ነው ማለት ነው። የግሬት ብሪቴን ፕሬዚዳንት የነበረ ነው። ስለዚህ በዋነኝነት የዚህ ፒስ ሴትልመንት መሪዎቹ ከላይ ሆኖ ዶሚኔት ያደረጉት እነዚህ ሶስት ሀገራትና የእነዚህ ሶስት ሀገራት ፕሬዚዳንቶች ናቸው ማለት ነው። በጊዜ ሂደት ውድሮ ዊልሰን በህመም ምክንያት ብዙም አክቲቭ እንዳልነበረና ሁለቱ ፍራንስና ብሪቴን ዶሚኔት እንዳደረጉት እንመለከታለን ማለት ነው። ትሪቲ ኦፍ ቨርሳይለስ እንደነገርኳችሁ ነው። ጀርመኒን በጣም የጎዳ ነው። 13% ከላንዷ 13% ያህሉን ለሌላ ሀገር እንዲሰጥ ያደረገ ነው። ከዛም በተጨማሪ ወታደሮቿን ወደ 100,000 እንዳወረደባት የነበራት ታንክ ሰብማሪን እንዳለ እንደተወሰደባት ከዛም በተጨማሪ እንግዲህ 6.6 ቢሊዮን ሪፓሬሽን ለአሊዮቹ ካሳ እንድትከፍል የተደረገበት እንደሆነ እንመለከታለን ማለት ነው። ከመጀመሪያው ዓለም ጦርነት በኋላ ኢስታብሊሽ ከተደረጉ ተቋሞች መካከል የመጀመሪያው ሊግ ኦፍ ኔሽን ነው። ሊግ ኦፍ ኔሽን እንግዲህ የተመሰረተው ፋውንድ የተደረገው በ1920 ነው። ይሄም የተመሰረተው ወርልድ ፒስ ሜንቴን ለማድረግ ነው። ዓለሚቱ በወቅቱ የነበረችው ዓለም እንግዲህ በጣም በጦርነት ተዳክማ ኢኮኖሚያ ወድቆ ኢቭን ዲፕሬሽን ውስጥ ገብታ የነበረበት ታይም ስለነበረ ድጋሚ ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር በተቻለ መጠን ሰላም እንዲወርድ ተብሎ የተቋቋመ ኦርጋናይዜሽን ተቋም ነው ይሄ ሊግ ኦፍ ኔሽን የምንለው። ሄድኳርተሩ ጄኔቫ ስዊዘርላንድ ውስጥ ነበረ በወቅቱ። ነገር ግን ሊሚቴሽን ነበረው ሊግ ኦፍ ኔሽንስ፣ የራሱ የሆነ ሚሊታሪ ፓወር አልነበረም። በኋላ ላይም በየቦታው ለተነሱ የተለያዩ አግሬሽኖችን ማስቆም አልቻለም። ለምሳሌ መጥቀስ የምችለው ኢታሊያን ኦኩፔሽን፣ ሁለተኛው የጣሊያን ወረራ ኢትዮጵያ ውስጥ የነበረው ማለት ነው። ይሄ ወረራ በሚነሳበት ጊዜ ኢትዮጵያ በተደጋጋሚ ለሊግ ኦፍ ኔሽንስ በወቅቱ ለነበረው ሊግ ኦፍ ኔሽንስ አቤቱታ ብታቀርብም ምንም አይነት ምላሽ ሊሰጥ አልቻለም። አንዱ ሊሚቴሽኑ ይሄ ነው። ከዚህም በተጨማሪ በየቦታው ለተነሱ ለተለያዩ ወረራዎች ምንም አይነት ምላሽ ሊሰጥ ባለመቻሉ ሊግ ኦፍ ኔሽንስ በኋላ ላይ በዩናይትድ ኔሽንስ ሪፕሌስ እንደተደረገ ኢን 1946 እንመለከታለን ማለት ነው። ፍሩትፉል አልነበረም ሊግ ኦፍ ኔሽንስ፣ ወዲያው ነው ሪፕሌስ የተደረገው ማለት ነው።